ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። ፋኖ ታላላቅ ድሎችን ተቀዳጀ፣ ሙሉ ካቢኔውም ከኃላፊነታቸው ስራቸውን ለቀቁ። የምርጫ ቦርድ ውጤት ይፋ አደረገ። ዋና ኦዲተርም የመንግስትን ዘረፋ አጋለጠ። በአፋር ዝርፊያ ተፈጸመ። የኢትዮጵያንም ገበና በዓለም የፍትህ አደባባይ ተጋለጠ። ስምምነቱ ተፈረመ። አዳነች አቤቤም ባለስልጣናትን አስጠነቀቀች። በትግራይ መምህራን ሞቱ በረሃብ። ትራምፕና ኤልሲሲም በኢትዮጵያ ላይ ዶልተዋል ተባለ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ፋኖ ታላላቅ ድሎችን ተጎናጸፈ። የ204ኛው አስቻለው ደሴ ኮር ከሰኔ 9 እስከ 10 2018 ያከናወናቸው ወታደራዊ እንቅስቃሴዎች እጅግ ውጤታማ እንደሆኑም አሳውቋል። በጎንደር በላይ እዝ ስር የሚገኙ 204ኛ አስቻለው ደሴ ኮር ከመንግስት የጸጥታ ኃይሎች ጋር ባደረገው የተኩስ ልውውጥ ነው ከፍተኛ ድል ማስመዝገቡን የህዝብ ግንኙነት ክፍል ከግንባር ያሳወቀን። እንደተገባው ከሆነ የፌዴራል መንግስት ሰራዊት ከሰኔ 9 2018 ዓ.ም ጀምሮ ከእብናት ከአዲስ ዘመን ከደብረ ታቦርና ከዓለም በር በተለያዩ አቅጣጫዎች በመንቀሳቀስ የ204ኛ አስቻለው ደሴ ኮርን እና የፋሲል ክፍለ ጦርን ለማፈን ሙከራ አድርጎ ነበር። ሆኖም በአርበኛ ጌቱ መሳፍንት ዋግነር የሚመራው ጀነራል ፋንታ በላይ ክፍለ ጦር ተገቢውን የመከላከል እርምጃ በመውሰድ የጠላትን ጥቃት ማክሸፉንም ገልጿል። በጠላት ኃይሎች ላይ ከፍተኛ ጉዳት ማድረሱ የተገለጸ ሲሆን በውጊያውም ወታደራዊ ውጤቶች መመዝገባቸው ታውቋል። የሰው ኃይልና አመራር ሻለቃ መሪ መገናኛ ስናይፐር እና የሻለቃ መሪውን አጃቢዎች መመታታቸውም ታውቋል። በዚሁም ከፍተኛ ቁጥር ያላቸው ወታደሮች የተማረኩ ሲሆን በርካታ የነፍስ ወከፍ መሳሪያዎችና የድሽቃ መትረየስ ከነተተኳሾቹ እና ሌሎች ወታደራዊ ቁሳቁሶች መማረካቸውን አሳውቋል። የጠላት ኃይል በሟችና በቁስለኛ ተበታትኖ እንደወጣ የገለጸው መግለጫው በአካባቢው ማህበረሰብ ትብብር የሟቾቹን ቀብር መፈጸሙንም አሳውቋል። የህዝብ ግንኙነቱ ክፍል አክሎም የጠላት ኃይል አሁን ላይ የሞራል ውድቀት እንዳለበት በመግለጽ 204ኛው አስቻለው ደሴ ኮር ማንኛውንም የጠላት እንቅስቃሴ የመቆጣጠር አቅም እንዳለውም ገልጧል። አያይዞም ኮሩ አንድነትና ወንድማማችነትን በማጠናከር ትግሉ እንደሚቀጥልም በመግለጽ ወደፊትም በሚደረጉት ተጋድሎች ላይ ፋኖ ድሉን እያበሰረ እንደሚቀጥልም የአማራ ፋኖ ብሔራዊ ንቅናቄ 204ኛው አስቻለው ደሴ ኮር ህዝብ ግንኙነት ክፍል መረጃውን ለዘውዱ ሾው ልኳል። የመከላከያ አባላቶች የደብረ ኤልያስ ቀስተ ደመና ሻለቃን ተቀላቀሉ። በንጹሃን ላይ የግፍ ጭፍጨፋ እየደረሰ የሚገኘውን የብልጽግና የጸጥታ ኃይል በፍጥነት እያፈራረሰ ወደ ፋኖ ማህበረሰብ እየተቀላቀለ ይገኛል። በትላንትናው ዕለትም 3 የአገዛዙ የመከላከያ አባላት የአገዛዙን አስከፊ ተግባር በመረዳት እና ህዝብን ለመካስ ከደብረ ኤልያስ ከተማ የቀስተ ደመና ብርጌድ መቀላቀላቸውን ፋኖ ዘመነ ባሳዝነው የ206ኛ ኮር 14ኛ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ለዝግጅት ክፍላችን በላከው መረጃ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ስር የሚንቀሳቀሰው ነጎድጓድ ክፍለ ጦር በትላንትናው ዕለት ባደረገው ውጊያ ከፍተኛ ድል መቀዳጀቱን አሳወቀ። ከቀኑ 9 ሰዓት ጀምሮ እስከ 12 ሰዓት ድረስ ከመንዲዳ ከተማ ተነስቶ በተለያዩ አቅጣጫ ሲንቀሳቀስ የነበረውን የአገዛዙን ኃይል ነው ክንድ ነበልባሉ ክፍለ ጦር ከጀግኖቹ የተጉለት አባት አርበኞች የፋኖ ሰራዊት ጋር በመቀናጀት በደፈጣ ጥቃት አድርሰውበታል ብለዋል። በዚህ ድንገተኛ ጥቃት ክፉኛ የተመታው የጠላት ኃይል ሙትና ቁስለኛ ወደ መጣበት ለመፈጠት ተገዷል ያለ ሲሆን ይሁን እንጂ ስብስቡ ወደኋላ በሚያፈገፍግበት ወቅት የሙጤ ጨርቆስ ትምህርት ቤት ንብረት በመዝረፍ የ6ኛ ክፍል ተፈታኝ ተማሪዎችን የፈተና ወረቀት በመቅደድና ተማሪዎችን በማሸማቀቅ ጥቃት ፈጽሟል ሲል ገልጧል። ከዚሁ ጋር በተያያዘም የሞዬ አማንጉልት ቀበሌ ለመቆጣጠር በሌላ አቅጣጫ የተንቀሳቀሰው ይህ ኃይል ረጅም ሰዓት በፈጀው ውጊያ በጀግኖቹ ክንድ ከባድ ምት ማስተናገዱን የገለጸ ሲሆን በውጊያውም ቁጥራቸው በውል ያልታወቁ የአገዛዙ ወታደሮች ሲገደሉ ቁስለኞቹን በመያዝ ወደ መነሻው መንዲዳ ከተማ ለመመለስ ተገዷል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ መረጃውን ልኮልናል። የትግራይ ክልል መምህራን ማህበር በክልሉ የመምህራን ደሞዝ በርካታ ወራት ባለመከፈሉ መምህራን ከነቤተሰቦቻቸው በረሃብ ምክንያት እየታመሙ እየተሰቃዩና አልፎ ተርፎም ለሞት እየተዳረጉ ይገኛሉ ሲል በጻፈው ደብዳቤ ገለጸ። ማህበሩ በፖለቲከኞች መካከል በተፈጠረው የሀሳብ ልዩነት ምክንያት የመምህራን ደሞዝ መከልከል ይህ ግፍና በታሪክም የሚያስወቅስ ተግባር ነው በማለትም ኮንነዋል። የክልሉ መምህራን ደሞዛቸው እንዲከፈላቸው ከዚህ ቀደም በደብዳቤና በሰላማዊ ሰልፍ ጭምር በተደጋጋሚ መጠየቁን የጠየቀው ማህበሩ ሆኖም ለችግሩ ምላሽ የሚሰጥ አካል አላገኘም
ብሏል። የኢትዮጵያ መምህራን ማህበር ከፌዴራል መንግስት ጉዳዩ ከሚመለከታቸው አካላት ጋር በመነጋገር ለችግሩ መፍትሄ እንዲፈልግም ማህበሩ ጥያቄውን አቅርቧል። በኢትዮጵያ በሚከሰቱ ግጭቶች ምክንያት ነጋዴዎች ለግድያ ለስደትና ለንብረት ውድመት መጋለጣቸውን የደቡብ ኢትዮጵያ ክልል ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ ቦጋለ ቢቴኔ ተናገሩ። በትግራይ ክልል በነበረው ጦርነት ሳቢያ በክልሉ የሚገኙ ነጋዴዎች ከባንኮች ተበድረው ያልመለሱትን የገንዘብ መጠን ወደ 90 ቢሊዮን ብር ማሸቀቡንም ገልጠዋል። ይህ የተገለጸው የኢትዮጵያ ንግድ እና ዘርፍ ማህበራት ምክር ቤት ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር ሰኔ 10 2018 ዓ.ም በአዲስ አበባ ባካሄዱት የውይይት መድረክ ላይ መሆኑ ታውቋል። የውይይት መድረኩ ላይ የተሳተፉት የክልሉ ንግድ ዘርፍና ማህበራት ምክር ቤት ተወካዮች በኢትዮጵያ በተለያዩ ቦታዎች የሚያጋጥሙ የጸጥታ ችግሮችን የንግዱ ማህበረሰብ በዋናነት እየጎዳ መሆኑንም ተናግረዋል። ነጋዴዎቹ ለዘመናት ያፈሯቸውን ንብረቶች በአንድ ጀንበር እየወደመባቸው ሲሰደዱና ሲፈናቀሉ ማየታቸውንም በማሳያነት ፕሬዝዳንቱ አስረድተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ሀገራዊ ምርጫ ውጤት የማረጋገጥ ሂደቱን በመቀጠል በትላንትናው ዕለት 723 የምርጫ ክልል ውጤቶችን ማጽደቁን በይፋ አሳወቀ። ቦርዱ ካቀረባቸው ውጤቶች መካከል የ40 ህዝብ ተወካዮች ምክር ቤት የፓርላማ ወንበሮች ዝርዝር የፓርቲዎች ክፍፍል የታወቀ ሲሆን ገዢው ፓርቲ 21ዱን፣ ተቃዋሚዎቹ 16ቱን እንዲሁም የግል እጩዎች 3ቱን ወንበሮች አሸንፈዋል ብለዋል። የውጤት እወጃው ጠቅላይ ሚኒስትር አብይ አህመድ እና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተወዳደሩባቸው የምርጫ ክልሎች አብላጫ ድምፅ ማግኘታቸውንም ገልጿል። በተጨማሪም አንጋፋው ፖለቲከኛ ዶክተር ዲማ ነጋዎ በግል እና የአዲስ ትውልድ ፓርቲ አቴፓ ፕሬዝዳንት አቶ ሰለሞን ታፈሰ ለህዝብ ተወካዮች ምክር ቤት መመረጣቸው የጸደቀ ሲሆን በአዲስ አበባ የሰላምና ጸጥታ ኃላፊ ሊዲያ ግርማ ለክልል ምክር ቤት አብላጫ ድምፅ አግኝተዋል ብለዋል። በአማራ ክልል ውጤቶችም ከታወጀው 9 መቀመጫዎች 4ቱ ለብልጽግና፣ 3ቱ ለአብን፣ 1 ለአፓ እና 1 ለኦዴሃን ሆነዋል ብለዋል። በኦሮሚያ ከ6 ወንበሮች 3ቱ ለብልጽግና፣ 2ቱ ለግል እጮች፣ 1 ለአቴፓ ተሰጥቷል። በማዕከላዊ ኢትዮጵያም ደግሞ 2 ወንበሮች ሙሉ በሙሉ ለተቃዋሚዎች ለኢዜማና ለነኤፓ ገብተዋል ነው ያለው። በአንጻሩ ሐረሬ፣ ሲዳማና ሶማሌ እያንዳንዳቸው ያሏቸው 2 መቀመጫዎች ብልጽግና ሙሉ በሙሉ ጠቅልሎ ወስዷቸዋል ሲል ምርጫ ቦርድ አሳውቋል። ከንቲባ አዳነች አቤቤ ሹሞቿን አስጠነቀቀች። በአዲስ አበባ መጪውን የክረምት ወቅት ጎርፍ ቢያጋጥምም ክፍለ ከተሞች ተጠያቂ እንደሚሆኑ ነው አዳነች አቤቤ የተናገረችው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከተማዋን በከፍተኛ ወጪ እያካሄደ ካለው የትራንስፎርሜሽን ስራ በኋላ በክረምት ወቅት የሚከሰት የጎርፍ አደጋ የከተማውን ገጽታ እንዳያበላሽ እንደማይፈቀድ አስገንዝበዋል። ከንቲባዋ ይህንን ያለችው የክረምት ወራት የ90 ቀናት እቅድ አስመልክቶ ከአመራሮች ጋር በነበራት ውይይት እንደሆነ ነው የታወቀው። አዲስ አበባ በአሁኑ ወቅት የበርካታ አፍሪካውያን መነጋገሪያ መሆኑን የገለጸችው ከንቲባዋ ይህ ትልቅ ስም ይዞ በጎርፍ ምክንያት ሰው የሚጠቃበት ሁኔታ ከተፈጠረ ተቀባይነት እንደሌለው ነው ያስጠነቀቀችው። ይህ ሁሉ የከተማ ትራንስፎርሜሽን ሰርተን አዲስ አበባ የዓለም መነጋገሪያ ሆና የብዙ አፍሪካ ወንድሞቻችንና እህቶቻችን መነጋገሪያ ሆና በክረምት ጎርፍ መጥቶ ይህንን ያህል ሰው ቤት አጠቃ በፍጹም ዲዘርቭ አናደርግም፣ አይመጥነንም በማለት አመራሩን በትኩረት እንዲሰራ አስጠንቅቃለች። በተጨማሪም ከፍ ያለውን የከተማችንን የሀገራችንን ስም ይዞ የተነሳውን ስራ የከተማ ልማት በጣም ያጎድፈዋልን ብላለች። በተለያየ በቅርቡ የተካሄደ ኮሪደር ልማት ስራዎች ወቅት ሳይታዩ የታለፉ ወይም የተዘጉ ጎርፍ መውረጃዎች ካሉ ክረምቱ ከመግባቱ አስቀድሞ በፍጥነት መለየትና ምላሽ መስጠት እንደሚገባም ነው ከንቲባዋ ያሳስበችው። ለዚህም ስራ ከማዕከል ይልቅ ክፍለ ከተሞች ቀጥተኛ ተጠያቂነት እንዳለባቸውም ገልጻ ከማንም በላይ ግን ክፍለ ከተሞቹ ናቸው ተጠያቂዎች። በዚህም ቦታ ቢያጋጥም እዛ ህዝብ ውስጥ ውላችሁ ታድራላችሁ፣ ትሰራላችሁ፣ ከማህበረሰብ ጋር ትቀራርባችሁ ታውቃላችሁ፣ ችግር ያለበትን ታውቃላችሁ። የማዕከል ሴክተር በሁሉም ቦታ እንዲያውቅ አንጠብቅም። እያንዳንዱ የወረዳ እያንዳንዱ ክፍለ ከተማ አካባቢውን እንዲያውቅ ይጠበቅበታል በማለት ማሳሰቢያም ሰጥታለች። ከንቲባዋ አያይዛም በክረምቱ በጎ ፈቃድ ስራ ሲከናወኑ በመንግስት በጀት ላይ ብቻ ሊደገፍ እንደማይገባም ነው ያስገነዘበችው። አመራሩ የግድ ባለሀብትና ኮንትራክተሮችም በማስተባበር ማሽነሪዎችና የሰው ኃይልን ለጽዳት ለጥገና ስራ እንዲያሰማሩ መመሪያ ሰጥታለች። ማህበራትና ኮንትራክተሮች አሁን ካልረዱን ታዲያ መቼ ነው የሚረዱን ስትልም የጠየቀችው ከንቲባዋ እያንዳንዱ ወረዳና ክፍለ ከተማ አካባቢውን ጠንቅቆ በማወቅ የተለየ ርብርብ ስራ መስራት እንዳለበትም አሳስባለች። በዚሁ በኮሪደር ልማት ምክንያት ከዚህ ቀደምም እንዲህ ሲሉ ጥሪያቸውን ነዋሪዎቹ አቅርበው እንደነበረ የሚዘነጋ አይደለም። መንግስት ተዘግቶብን ነው። ጌትሽው መንግስት ክፍለ ከተማ ድረስ አስወስደዋለሁ። አዳነች አቤቤ ድረስ ስለመጡ በእናትህ ጡት በጣም ጋዜጠኛ ሳልሳዊት
ባይነሳኝ አሁንም በእስር ላይ እንደምትገኝ ተገለጠ። ጋዜጠኛዋ በአዲስ አበባ ፖሊስ በእስር ላይ እንደምትገኝና ሰኔ 3 በአካል አግኝተዋት ማረጋገጣቸውንም ጠበቃ ዘውዱ በቀለ ገለጠ። በህገ መንግስቱ አንቀጽ 19 መሰረት ማንኛውም ተጠርጣሪ በተያዘ 48 ሰዓት ውስጥ ፍርድ ቤት መቅረብና የተጠረጠረበትንም ጉዳይ ማወቅ ቢገባውም በጋዜጠኛዋ ላይ ግን ይህ እንዳልተፈጸመ ጠበቃው አስረድተዋል። በዚህ ምክንያት የተጠረጠረችበት ጥፋት ማወቅ እንዳልተቻለና ይህም በራሱ ከፍተኛ የስነ ልቦና ጫና የሚፈጥር ሰብአዊ መብት ጥሰት መሆኑንም ጠቅሰዋል። በትላንትናው ዕለት የአካል ነፃ ማውጣት ክስ ለፍርድ ቤት ማቅረባቸውም ጠበቃው አሳውቀዋል። ጋዜጠኛዋ በትላንትናው ዕለት እንድትቀርብ ቀጠሮ ተሰጥቶ የነበረ ቢሆንም የክሱ መጥሪያ ትላንት ከ10 ሰዓት በኋላ በመውጣቱ ለአዲስ አበባ ፖሊስ ማድረስ እንዳልተቻለም ገልጠዋል። የሰባ እንደርታ ወረዳ ፍርድ ቤት ሰኔ 10 2018 ዓ.ም የ76 ዓመቷን አዛውንት ወይዘሮ አዛይ ህሉፍትን በ5,000 ብር ዋስ እንዲፈቱ ቢወስንም ፖሊስ የፍርድ ቤቱን ትዕዛዝ ባለመቀበል አሁንም በእስር ላይ እንዳቆያት ታወቀ። አዛውንቷ ሰኔ 8 2018 ዓ.ም ከመኖሪያ ቀበሌያቸው ተወስደው የታሰሩት አዲስ አበባ በተባለው የምህረት አዋጅ ተከሰው ነው ብለዋል። አክሰስ ፎር ሂውማን ራይትስ አንድ ሶሻል ጀስቲስ የተባለው የሰብአዊ መብት ተሟጋጅ ድርጅት የህግ ክርክር ፍርድ ቤቱን ክስ ውድቅ በማድረግ በአስቸኳይ በዋስ እንዲፈቱ ወስኖ ነበር። ፖሊስም የፍርድ ቤቱን ትዕዛዝ ወደ ጎን በመተው አዛውንቷን በእስር ማቆየቱ ታውቋል። ሽፍቶች ዝርፊያ መፈጸማቸው ተገለጠ። በጭፍራ ነው ሚሌ መንገድ ላይ የሽፍቶች ጥቃት ዝርፊያ መባባሱ የተገለጠው። በአፋር ክልል በጭፍራና በሚሌ መካከል ባለው የመንገድ መስመር ላይ በተደጋጋሚ በሚፈጸሙ የሽፍታ ጥቃቶች ዝርፊያ በአሽከርካሪዎች ላይ ከፍተኛ ስጋት መፍጠሩም ታውቋል። ሰኔ 11 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ተኩል ላይ በተሰነዘረ ጥቃት በጥቃቅን መሳሪያዎችና በድንጋይ ጭምር በ4 ተሽከርካሪዎች ላይ ከባድ ጉዳት መድረሱን፣ በርካታ አሽከርካሪዎች መዘረፋቸውም ታውቋል። በጥቃቱ የመንገድ ክፍል ላይ በየቀኑ በሚባል ደረጃ መኪናዎችን በማስቆም ንብረትን በማውደምና አሽከርካሪዎች ላይ የአካል ጉዳት በማድረስ የዝርፊያ ወንጀል እየተፈጸመ ይገኛልም ነው የተባለው። ጉዳዩ በተደጋጋሚ ለሚመለከተው አካል ቢቀርብ የክልሉና የዞን ፖሊስ ኮሚሽን እስካሁን ድረስ ዘላቂ መፍትሄ ሊሰጥ አልቻለም። በ138 የመንግስት መስሪያ ቤቶችና ቅርንጫፎች ከ16.3 ቢሊዮን ብር በላይ ያልተወራረደ ውዝፍ ሂሳብ መኖሩን ዋና ኦዲተር አጋለጠ። የፌዴራል ዋና ኦዲተር መስሪያ ቤት በ2017 በጀት ዓመት የፋይናንሻል ሕጋዊነትና ክንዋኔ ኦዲት ባለ 65 ገጽ ሪፖርትም ለፓርላማው አቅርቧል። 138 መስሪያ ቤቶችን እንዲሁም በ18 ቅርንጫፍ በወቅቱ ያልተወራረደ በጠቅላላው ከ16.3 ቢሊዮን ብር በላይ ውዝፍ ሂሳብ መኖሩን ተረጋግጧል ብሏል ዋናው ኦዲተር። ነገር ግን ይህ ውዝፍ ሂሳብ ባለፈው ዓመት ከነበረው 32.9 ቢሊዮን ብር ሲነጻጸር በ50 በመቶ ቅናሽ አሳይቷልም ብሏል። የፌዴራል ዋና ኦዲተር መስሪያ ቤት ውዝፍ ሂሳቡን በወቅቱ አለመወራረዱ ለመንግስት ገንዘብ መባከን ምክንያት ስለመሆኑ ሳይሰበሰቡ የተገኙ እንዲወራረዱና ሊሰበሰቡ በማይችሉ ላይ ደግሞ ከመዝገብ እንዲሰረዙ ለየተቋማቱ ማሳሰቡንም ጠቅሷል። ከፍተኛ ተሰብሳቢ ሂሳብ የተገኘባቸው ተቋማትንም ሲዘረዘሩ የጤና ሚኒስቴር 3.4 ቢሊዮን፣ የዋቸሞ ዩኒቨርሲቲ 1.3 ቢሊዮን ብር፣ የከተማና መሰረተ ልማት ሚኒስቴር 982 ሚሊዮን ብር፣ የመስኖ ቆላማ አካባቢ ሚኒስቴር 952 ሚሊዮን ብር፣ የባህር ዳር ዩኒቨርሲቲ 926 ሚሊዮን ብር፣ የትምህርት ሚኒስቴር 762 ሚሊዮን ብር፣ የአደጋ ስጋትና አመራር ኮሚሽን 648 ሚሊዮን ብር፣ የጎንደር ዩኒቨርሲቲ 593 ሚሊዮን ብር በ2016 እና ከዛም በፊት አላግባብ ከተፈጸመ ክፍያዎች እንዲመለስ አስተያየት ከተሰጠበት 21.5 ሚሊዮን ብር ውስጥ ተመላሽ የተደረገው 31 በመቶ ብቻ ሲሆን ቀሪው 15 ቢሊዮን ብር ወይም 69 በመቶ አልተመለሰም ብሏል ዋናው ኦዲተሩ። በግኝቱ መሰረት እርምጃ የተወሰዱ ተቋማቶችን አፈጻጸም በተመለከተ የኮምቦልቻ ጉምሩክ ቅርንጫፍ 99%፣ 69 በመቶ አለመመለሱንም ዋናው ኦዲተር በሪፖርቱ አጋልጧል ለምክር ቤቱ። ይሁን እንጂ ምክር ቤቱ በተደጋጋሚ ጊዜያቶች የሚሰጣቸው ውሳኔዎች ባለመኖሩ ዛሬም የሀገሪቱ ገንዘብ በግለሰቦች እየተዘረፈ መሆኑ እጅግ አሳዛኝ ነው ብለዋል። ይህ ሪፖርት ከወጣ በኋላ በርካታ ኢትዮጵያኖች። አሁን ወደ ውጭ ዜናዎች እናመራለን። ትራምፕ የህዳሴው ግድብ አጀንዳ ይዘው ብቅ ብለዋል። ለግብፅ ያላቸውንም ወገንተኝነት በድጋሚ አሳይተዋል። ዶናልድ ትራምፕ ከግብፅ ፕሬዚዳንት አብዱልፈታህ አልሲሲ ጋር ያላቸውን ረጅም ጊዜ ጠንካራ የግል ወዳጅነት ያስደነቁ ሲሆን ግብፅ በዓለም ዙሪያ እንዲሁም በአሜሪካ ትልቅ ክብር ያላት ሀገር መሆኗንም ገልጠዋል። ትራምፕ በኢትዮጵያ የተገነባውን ግድብ ታላቁ ህዳሴ ግድብ በግብፅ ላይ ከፍተኛ ችግር እየፈጠረ መሆኑን፣ የአባይ ወንዝ የውሃ መጠን ሊኖረው ከሚገባው በላይ እያነሰ መምጣቱንም ተናግረዋል። በዚህ ሳቢያ ግብፅ ፍትሐዊ ያልሆነ አያያዝ እንዳስተናገደችም ጠቅሰዋል። ከውሃውና ከግድቡ ጉዳይ በተጨማሪ ሁለቱም ሀገራት በመካከላቸው ባለው ሰፊ የንግድ ኢኮኖሚ ግንኙነት ዙሪያም እንደሚወያዩ ነው የታወቀው። ዶናልድ ትራምፕ በኢትዮጵያና በግብፅና በአሜሪካ መካከል በነበረው የህዳሴ ግድብ ድርድር ሚና ላይ የነበራቸውን ግልጽ አቋምና ለግብፅ ያላቸውን ወገንተኝነት
በድጋሚም የሚንጸባረቅ ሆኗል። ግብፅ ባገኘችው አጋጣሚ ሁሉ ጉዳዩ ከሚመለከታቸው አገራት ጋር በመወያየት ታላላቅ ስራዎችን ስትሰራ፣ አብይ አህመድ ደግሞ በኢትዮጵያ ችግኝ ተከላና ህዝቡን መግደል ተግባር ላይ ትኩረት አድርጎ እየሰራ መሆኑ ዛሬም ኢትዮጵያ የነበራትን ታላቅ ክብርና ስም አውርዶ ሜዳ ላይ በመጣሉ ምክንያት ብዙዎቹ ኢትዮጵያኖች ቁጭታቸውንም በመግለጽ ላይ ይገኛሉ። ጊዜያዊ ስምምነቱ ተፈረመ። የአሜሪካን ፕሬዝዳንት ዶናልድ ትራምፕ እና የኢራኑ ፕሬዝዳንት ሞሱድ ጦርነቱ የሚያስቆም የመጀመሪያ ደረጃ ስምምነት ተፈራረሙ። የአያቶላ አሊ ኻሜኒ መገደል የሆርሙዝ ወሽመጥ መዘጋትን ተከትሎ ነው የተከሰተው ዓለም አቀፍ የኢኮኖሚ ቀውስ ለማርገብ የተደረሰው ይህ ስምምነት የሚከተሉት ዋና ዋና ነጥቦችንም አካቷል። የሆርሙዝ ወሽመጥ ለ60 ቀናት ክፍት እንዲሆንና ሊባኖስን ጨምሮ በሁሉም ግንባሮች ወታደራዊ ዘመቻዎች እንዲቆሙ ተስማምተዋል። አሜሪካ የጣለችውን ማዕቀብ የምታነሳ ሲሆን የኢራን የራሷን የሆነውን የታገደውን $300 ቢሊዮን ለሀገሪቱ መልሶ ግንባታም ይለቀቃል ነው የተባለው። በኢራን የኒኩለር መርሃ ግብር ላይ በሚቀጥሉ 60 ቀናት ውስጥ ድርድር እንደሚደረግና ፕሬዚዳንት ትራምፕም ስምምነቱ ሊከሰት የነበረውን የኢኮኖሚ ጥፋት የሚያስቀር መሆኑን ቢገልጹም የተሟላና የመጨረሻ ስምምነት ላይ መድረስ ካልተቻለ ግን አሜሪካ ኢራንን በቦምብ እንደምትደበድብም አስጠንቅቀዋል ትራምፕ። ሙሉ ካቢኔው ስራቸው መልቀቃቸው ታወቀ። የኢኳቶሪያል ጊኒ ጠቅላይ ሚኒስትር ማኑኤል ኦሳ ኑሲኤ እና መላው የሚኒስትሮች ካቢኔ አባላት የተቀመጠልንን ሀገራዊ ግብ ማሳካት አልቻልንም በሚል ነው በጋራ ውሳኔ ከስልጣን መልቀቃቸው የተሰማው። የሀገሪቱ ምክትል ፕሬዚዳንት ቴዎዶር ንጉማ እንደገለጹት የካቢኔው መልቀቂያ ያቀረበው መንግስት ካቀዷቸው ግቦች ውስጥ እስካሁን ማሳካት የቻለው 10% ብቻ በመሆኑ ነው ብለዋል። ገዢው ፓርቲ ፒዲጂኢ በበኩሉ ይህ የጅምላ ስንብት የመንግስትን መዋቅር ለማሻሻል እና አዳዲስ የመሰረተ ልማት ስራዎችን በብቃት ለመምራት የተደረገ ተቋም መልሶ ማደራጀት መሆኑንም አሳውቀዋል። በመጨረሻም የኦህዴድ ብልጽግና መር ዘር ፍጅት የዓለም አቀፍ ትኩረትን መሳቡ ታወቀ። የአውሮፓ ሕግና ፍትህ ማዕከል ኢትዮጵያ ውስጥ እየተባባሰ ያለውን ግድያ አስመልክቶ ለተባበሩት መንግስታት ድርጅት ወይም ተመድ የዘር ፍጅት ማዕከል ቢሮ ጥሪም አቅርቧል። ማዕከሉ በቅርቡ አርሲ ዞን እስከ ወረዳ በትንሹ 37 ኦርቶዶክስ ክርስቲያን መገደላቸውን፣ አብያተ ክርስቲያን መቃጠላቸውንም አመልክቷል። ማዕከሉ ትላንት ባወጣው ማሳሰቢያ ኢትዮጵያ ውስጥ አጠቃላይ ምርጫ በሚካሄድበት ወቅት በአንድ ወገን ክርስቲያኖች ሟቾች ወገኖቻቸውን ይቀብራሉ፣ በሺዎች የሚቆጠሩ ሲቪሎችም ከመኖሪያ ቀያቸው ይሰደዳሉ፣ ይፈናቀሉ እንደነበረም ገልጿል። ግድያው ኦሮሚያ ክልል ውስጥ ክርስቲያኖች ላይ በተደጋጋሚ ከተፈጸሙ ጥቃቶች በቅርቡ የተፈጸመ መሆኑን በማመልከት ድርጊቱ በመላው ኢትዮጵያ በአማራ ህዝብ ላይ እየተደረገ ነው ያለውን ግፍና ጭካኔ የጨመረ ስጋት ነው ብሏል። የሁኔታዎቹ መባባስ ምክንያት በማድረግም የአማራ ህዝብ እና በኢትዮጵያ ውስጥ ያሉ ክርስቲያኖች ማህበረሰቦች እያጋጠማቸው ያሉ አደጋዎችንም በተመለከተ የአውሮፓ የህግና የፍትህ ማዕከል አስቸኳይ ቤቱታ ለተባበሩት መንግስታት ድርጅት የዘር ፍጅት መከላከያ ቢሮም አቅርቧል። ማዕከሉ የኢትዮጵያ መንግስት ምርጫ በሚካሄድበት ዕለት በሽርካ ወረዳ 2 ዘመዳቸው በጌዶ ቅድስት ማርያም ቤተክርስቲያን መቀበራቸውን የግለሰቦቹን ስም በመጥቀስም ገልጿል። በዋዜማውም ታጣቂዎች ወደ ቤታቸው መጥተው ንብረታቸውንና ከብቶቻቸውን ሰርቀዋል። የሰዎቹን ማስከሬን ከቤታቸው 10 ኪሎ ሜትር ርቀት ላይ በሚታያ ጋዶ በተባለ ስፍራ መገኘቱንም አመልክቷል። ግንቦት 22 እና 23 ቀን 2018 ዓ.ም ታጣቂዎቹ በኦሮሚያ ክልል ምስራቅ አርሲ ዞን ውስጥ ተዘዋውረው የኦርቶዶክስ ክርስቲያን ሲቪሎችን በቤታቸው በመንገድ ላይ እና ሲሸሹ መግደላቸውንም ከአንድ ክፍለ ዘመን በላይ የቆየ የቅዱስ ገብርኤል ቤተክርስቲያንን ዘርፎ ማቃጠላቸውንም ዘርዝሯል። የኦርቶዶክስ ክርስቲያን ቤተሰቦች በመለየትም ቤቶቻቸውን በእሳት ማቃጠላቸውንም ንብረታቸውን መዝረፋቸውንም ነው አክሎ ያብራራው። የአውሮፓ የህግና የፍትህ ማዕከል መግለጫ በተለያዩ ጊዜያት ጥቃት የተፈጸመባቸውን ቦታዎች በዝርዝር በመጥቀስ የተፈጸመው ድርጊትም ማስረጃ በማጣቀስ አቅርቧል። የአውሮፓ ህግና ፍትህ ማዕከል በሲቪል ክርስቲያኖችና አማራዎች ላይ ተከታታይነት ያለው ሲል የገለጠው ጥቃት በተባበሩት መንግስታት ድርጅት የዘር ፍጅት መከላከል ድንጋጌ እና ቢሮ ደንቦች የዓለም አቀፍ የጦር ወንጀሎች መዳኛ ፍርድ ቤት አኳያ ብርቱ የህግ ጥያቄዎችም ያስነሳል ሲል ገልጿል። በጉዳዩም ላይ ልዑል ዶክተር አስፋው ወሰን አስራት በማስተዋወቅ የጀመሩት መድረኩን ከጋበዙት የአውሮፓ ምክር ቤት አባላት አንዱ ባደረጉት መክፈቻ ንግግር ላይም የኢትዮጵያ ውስጥ በአንድ አቅጣጫ ብቻ የእርስ በርስ ጦርነት ብቻ ያለ ይመስለኝ ነበር ያሉ ሲሆን ከሚደርሱባቸው መረጃዎች ግን ጥቃቱ፣ ግጭቱ በየቦታው መሰራጨቱ መረዳታቸውንም ተናግረዋል። ዶክተር አስፋው ወሰን በበኩላቸው በገለጻቸው የኢትዮጵያ ውስጥ በሲቪሊያን ላይ እየተፈጸመ ነው ያሉትን ጥቃት እና
ግድያ መንግስት ማስቆም አልቻለም ሲሉም ወቅሰዋል። ብዙ ጊዜ የመንግስት ሚና ምንድን ነው እያልኩ ጠይቃለሁ ያሉት ልጅ ዶክተር አስፋወሰን አስራት ቅድሚያ የህዝብን ደህንነት ማስከበር የመንግስት ኃላፊነት እንደሆነ አጽንኦትም ሰጥተውበታል። የአፍሪካ ህብረትን ጨምሮ በርካታ ዓለም አቀፍ ተቋማትን በምታስተናግደው ታሪካዊቷ ሀገር ኢትዮጵያ የግለሰቦችና የሀገር ደህንነት አሳሳቢ ደረጃ ላይ መሆኑን በመግለጽ ይህ ሁሉ በቂ የመገናኛ ብዙሃን ሽፋንም ትኩረት እንዳላገኘም ነው ያመለከቱት። ልዑሉ ኢትዮጵያ ውስጥ እየተፈጸመ ነው ላሉት ዘር፣ ሃይማኖት መሰረት ላደረገ ጥቃትም ተጠያቂነት እንደሌለ በማመልከት ፍትህና ተጠያቂነት እንዲኖርም ጥሪ አቅርበዋል። በኢትዮጵያ ውስጥ መንግስትም ሆነ በታጣቂ ኃይሎች የሚፈጸመው የጦር ወንጀል፣ በሰብአዊነት ላይ የሚፈጸም ወንጀል፣ የዘር ፍጅት ተጠያቂነት የሌለበትም ሲሉም ተችተዋል። ገለጻውን ካዳመጡ የአውሮፓ ፓርላማ አባላት አንዱ ለምንድን ነው መንግስት የራሱን ህዝብ በሰው አልባ አውሮፕላን ድሮንም ሆነ በሌሎች የጦር መሳሪያዎች ጥቃት የሚያደርሰው ሲሉም ጠይቀዋል። በምላሹም ኢትዮጵያ ውስጥ የክፉ ነገሮች ሁሉ ምንጭ ህገ መንግስቱ ነው ያሉት ልዑል አስፋወሰን ከዓለም በጎሳ ላይ የተመሰረተ ፌዴራሊዝም ያለባት ሀገር ኢትዮጵያ ብቻ እንደሆነችም ጠቁመዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረኩትን የዘውዱ መንግስት የነበርኩ። መልካም ጊዜ።